ቤተክርስቲያናችን ዋና አስተዳዳሪ፣ ክቡራን አይንተ እግዚአብሔር ሊቃውንተ ቤተክርስቲያን፣ መምህራን ወንጌል፣ ወንድሞቼ፣ አባቶቼ፣ የተከበራችሁ የቤተክርስቲያን መብራቶቿ፣ ሁላችሁም ወንዶችም ሴቶችም በማደግ ላይ ያላችሁ ሕፃናት ጭምር ወጣት የሰንበት ትምህርት ቤት ዘማሪያንና ዘማሪያት ሁላችሁም በወደደን ባፈቀረን በደሙ ፈሳሽነት ኃጢአታችን ባጠበን በጌታ ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንደምን ከረማችሁ? ምስጋና የባህሪ ገንዘቡ የሆነ የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር የተመሰገነ ይሁን። ዕለቱ ድንቅ ዕለት ነው። በዚህ ዕለት ቅዱስ ያሬድ ወልዶ መድኅን ንሰብክ ቅድመ ዓለም የነበረውን ከአብ ያለ እናት የተወለደውን ድኅረ ዓለም ከእናት ያለ አባት የተወለደውን እንሰብካለን ባለበት በዚህ ዕለት በሁለተኛው ደግሞ እስራኤልን ቀን በደመና ሌሊት በአምደ ብርሃን የመራው በሊቀ መላኩ በደገኛው መልአክ ከእግዚአብሔር የምክርን ቃል ከሌሎችን ቃል መላእክት ቀድሞ ከሚቀበለው በመታሰቢያው ቀን እግዚአብሔር በዚህ መቅደስ እኔን ታናሹን አገልጋያችሁን እናንተንም ስላገናኘን ለእግዚአብሔር ምስጋና አቀርባለሁ። በእውነቱ እግዚአብሔር የተመሰገነ ይሁን። ከዛሬ ምናምን ዓመታት በፊት አንድ የልደት በዓል እዚህ ተገኝቻለሁ። ከዛ በኋላ አልመጣሁኝም። ምንም ምክንያት የለኝም ስንፍና ካልሆነ በስተቀር። ስለዚህ በራሴ ስንፍና ነው እስካሁን ድረስ የቀረሁትና ሌላ ምንም ምክንያት የለኝም። ከስንፍናዬ ደግሞ እግዚአብሔር ስላነቃኝ ለስሙ ምስጋና አቀርባለሁኝ። እግዚአብሔርን እንድታመሰግኑኝ እፈልጋለሁ። ዛሬ ግን በዚህ መጠን ስላየኋችሁ እግዚአብሔር አብዝቷችሁ ይልቁንም ደግሞ የራሳችሁን ሕንፃ ቤተክርስቲያን ገዝታችሁ በቁጥር ስትታዩ በጣም አነስተኞች፣ ፍሬያችሁ ግን ወይም ስራችሁ የበዛ ለዚህ ውጤት በእናንተ ችሎታ ሳይሆን በራሱ በእግዚአብሔር ደግነት በቸርነቱ የኢትዮጵያ ቤተክርስቲያን እንድትጠቀም መንፈስ ቅዱስ ስለፈለገ ስለወደደ እናንተን ምክንያት አድርጎ የራሳችሁን ሕንፃ ቤተክርስቲያን ስለገዛችሁ ይህንንም ደግሞ ድካማችሁን አይቶ የምታርፉበትን ከእርሱ ጋር የምትገናኙበትን ቦታ ስለሰጣችሁ ለእግዚአብሔር ምስጋና አቀርባለሁኝ። በሕንፃው ስራ ውስጥ እግዚአብሔር በፈቀደ እድሜ ከሰጠኝ ጤና ከሰጠኝ እኔም እንደ አንድ የቤተክርስቲያኒቱ ልጅ ከወንድሞችም ጋር ብዙ ታሪክ ያለን ያንን እንዳሳለፍን ሰዎች የራሴን አስተዋጽኦ አድርጋለሁ ብዬ አስባለሁ። ፈቃድ እግዚአብሔር ይሁን። ባለን እግዚአብሔር አምላክ በቅዳሴው ባርኮናል። እውነቱ ከቤተ ክርስቲያን አገልግሎቶች ውስጥ ትልቁን ስፍራ የምሰጠው ለቅዳሴው አገልግሎት ነው። ምክንያቱም ሁሉም ከቅዳሴው ቀድሞ የሚመጡት አገልግሎቶች በጠቅላላ አንደርድረውን የሚያደርሱን በቅዳሴው ስርዓት ላይ ነው። ማህሌት ብንቆም፣ ሰዓታት ብንቆም፣ ሌሎችንም ስርዓታት ብናደርስ መፈጸሚያው መደምደሚያው ቅዳሴ ነው። በቤተ ክርስቲያን ጸሎት ወይም በቤተ ክርስቲያን ስርዓት ከቅዳሴው ጸሎት በላይ ምንም ነገር የለም። ስለዚህ ዛሬ በዚህ መቅደስ እግዚአብሔር በወደደ መጠን ደገኛ ቅዳሴ ስለሰማው
እኔም በዚህ ህብረት ስለተሳተፍኩኝ በዚህ በረከት እግዚአብሔር ስለባረከንም በቅዳሴው ስለባረከን ለእግዚአብሔር ምስጋናን በእልልታ በጭብጨባ እንድታቀርቡ እፈልጋለሁ። ጥሩ ጊዜ ነበረ። እግዚአብሔር መካከላችን እንደነበረ በደንብ አውቃለሁኝ። መንፈስ ቅዱስ በመካከላችን ሆኖ እየባረከን እንደሆነ አስተውል ነበረ። ይሄንን ያደረገ እግዚአብሔር ነውና ለስሙ ምስጋና ይድረሰው። ካወቅንበት በብዙ በረከት እግዚአብሔር ይባርከናል። ካወቅንበት እሱ እኛን መባረኪያ መንገዱ አንድ ብቻ አይደለም፣ ሁለት ብቻም አይደለም፣ ሶስት ብቻም አይደለም፣ አራትም ብቻ አይደለም። ከዚያ የበለጠ ነው። ባላሰብናቸው ባልጠበቅናቸው ሰዎች እግዚአብሔር ስራውን መስራት ይችላልና ለስሙ ምስጋና እናቀርባለን። ዛሬ በቤተ ክርስቲያን ቅዱስ ያሬድ በድርሰቱ ላይ ከዚህ ከታኅሳስ 7 እስከ 13 ድረስ ያለውን ጊዜ ወልዶ መድኅን ይህንን ማለት ነው። በዝማሬው ወልዶ መድኅን እንሰብክ ዘእምቅድመ ዓለም ቅድመ ዓለም የነበረ መድኃኒት ልጁን እንሰብክለታለን ወይም እንናገራለን ብሎ ቅዱስ ያሬድ ይህንን ቃል ይናገራል። እየሰማችሁ ነው? እግዚአብሔር ይስማችሁ። አሜን። ያንን እንሰብካለን። የምንሰብክበት ምክንያት ይህንን የአብ የባህሪ ልጅ ኢየሱስ ክርስቶስን የምንሰብክበትን ምክንያት ሲተነትነው እርሱ የሰማዕታት አክሊላቸው ስለሆነ እንሰብከዋለን። ካህናትን የሚሾም እርሱ ስለሆነ እንሰብከዋለን። የመነኮሳት ተስፋ እሱ ስለሆነ እንሰብከዋለን። የምእመናንም ደግሞ ረድኤታቸው እሱ ስለሆነ እንሰብከዋለን። ለዓለም ስላደረገው ድኅነት እሱን እናገራለን ብሎ ኢትዮጵያዊው ጻድቅ ቅዱስ ያሬድ ይህንን በዛሬው ዕለት በዛሬው ቀለም ይህንን ይናገረዋል። ምንባባቱ ቅዱስ ያሬድ ከተናገረው ወይም ከዘመረው መዝሙር ጋር የሚስማሙ ነበረ። ዕብራውያን ምዕራፍ 1 እስከ ፍጻሜ ብትመለከቱት ቅዱስ ያሬድ ከተናገረው ሐሳብ ጋር የተገናኘ ወይም የተገናዘበ ነው። በሁለተኛ ጴጥሮስ 3:4 እስከ 13 ድረስ ያለውንም ሐሳብ ወይም እስከ 10 ድረስ ያለውን ሐሳብ ብትመለከቱ አሁንም ቅዱስ ያሬድ ከተናገረው ሐሳብ ጋር የሚገናዘብ ነው። በግብረ ሐዋርያት ምዕራፍ 3 ቁጥር 17 እስከ ፍጻሜ ቁጥር 17 እስከ ፍጻሜ ምዕራፍ ያለውን ሐሳብ ብታዩት እሱ ነው። እነዚህ በመጀመሪያው ላይ በቤተ ክርስቲያን የትምህርት ክፍል በሚባሉት ውስጥ ተጠቃለው የሚቀርቡ ናቸው። ዝማሬው ጸሎተ ኪዳኑ ከመድረሱ አስቀድሞ በቤተ ክርስቲያን ሊቃውንት ይደርሳል። ከዚያ ጸሎተ ኪዳን እያለ ወደዚህ ነው የምንደርሰው። የዕለቱ ምስባክ ሰምታችሁ እንደሆነ ቅዱስ ያሬድ ከተናገረው ሐሳብ ጋር የተገናዘበ ነው። እየሰማችሁ ነው አይደለ? እሱ የነበረው ምንድን ነው? በዚህ ሰሞን ልናገናዝበው ልናውቀው የሚገባውን ነገር ቅዱስ ዳዊት ሌሎችን ነቢያት ወክሎ እነርሱም መስሎ እነሱን አህሎ ስለ አካላዊ ቃል ስለ ኢየሱስ ክርስቶስ ወደዚህ ዓለም መምጣት ይናገራል። ቃሉ ፈኑ እዴከ እምአርያም፣ ሐሳቡ እሱ ነው። እጅህን ከአርያም ላክ። ቅዱስ ዳዊት የሚጠይቀው የባህሪ የአብ የወልድ የባህሪ አባት አብን ነው የሚጠይቀው። ልጅህን ከሰማይ ላክ። ከሰማይ ልጁን የሚልክበት መንገድ ወይም ምክንያት ቅድም ሥርዓተ ቁርባን በሚደርስበት ሰዓት የቤተ ክርስቲያኑ አስተዳዳሪ ያስተላለፉት ሐሳብ ነበረ። ለ5500 ዘመን በግብርና ዲያብሎስ ተይዘን ለነበርን ሰዎች ነፃነትን መፈታትን ይሰብክ ዘንድ ደግሞ ሕይወት ይሆነንም ዘንድ ልጅህን ላክልን እያለ ቅዱስ ዳዊት ሌሎች ነቢያትን አንደበታቸውን አንደበት ልባቸውን ልቡ አድርጎ ይናገር ነበር። ላክልን። ይህን ሐሳብ ሲናገር ከብዙ ውሃዎች አድነኝ ማለት ብዙ መሰናክሎች አሉ። የሰው ልጆች የራሳችን ተፈጥሮ መሰናክል ነው።
በአፋ ያሉ ብዙ ነገሮቻችን የሚያሰናክሉን ነገሮች አሉ። ከራሴ ከሚያሰናክለኝ ከተፈጥሮዬ ከሚታገለኝ ያንተን ህልውና እንዳላውቅ ከሚያደርገኝ ወደ አንተ እንድቀርብ ከሚከለክለኝ ነገር ከእርሱና በአፋ ካሉት በአንድም በሌላ መልኩ ከሚመጡብኝ የጠላት አሰራሮች ሁሉ ከዚያ ምን አድርገኝ አለ ቅዱስ ዳዊት፣ አድነኝ። ዕለት ዕለት ከእግዚአብሔር ጋር የምንገናኝበት የጸሎታችን ክፍል በመውጣት በመግባታችን እግዚአብሔርን የምንጠይቀው ጥያቄ አድነኝ ነው። አድነኝ አድነኝ አድነኝ። ብዙ ወደኛ የሚላኩ ፍላጻዎች ስላሉ ከነኛ በአንደበት በኩል በሐሳብ በኩል በግብር ወደኛ ከሚላኩ ፍላጻዎች እንዲታደገን ሁል ጊዜ ማንነታችን መስጠት ያለብን ለእግዚአብሔር ስለሆነ እርሱን ከሚላኩብኝ የሐሳብ ፍላጻ፣ ከሚላክብኝ የአንደበት ፍላጻ፣ ከሚላክብኝ የግብር ፍላጻ አድነኝ ብለን እግዚአብሔር እንለምናለን። የእግዚአብሔር አዳኝነት የሱ ጥበቃ እና እንክብካቤ ከኛ ጋር ካልሆነ ሕይወታችን ነፍሳችን እርሱ ካልተረከበ በስተቀር የሰው ልጅ ምንም ያክል ብናውቅ የበቃን ሰዎች ነን ደግሞ የበቃም የለም እንጂ ብለን ብናስብም ያለ እግዚአብሔር ጥበቃና እንክብካቤ ምንም ደረጃ ላይ መድረስ አይቻልም። እግዚአብሔር ጥበቃውና እንክብካቤውን ከኛ ጋር ያድርግ። ከዚያ አድነኝ፣ ከባዕድ ልጆችም አድነኝ፣ ከባዕድ ልጆች ከማይመስሉ እግዚአብሔርን ማምለክ ከሌላቸው፣ እግዚአብሔርን መፍራት ከሌላቸው፣ ከአንተ ጋር ተወዳጅተው ከማይኖሩ ሰዎች አድነኝ። እንደ ሰውነት ሁሉም ሰው ነው። ለእያንዳንዱ ሰው 7 ባህሪያት ተስማምተውለታል። ሰው ብሎ መጠራት ትልቅ ክብር ነው። እንደ ሰውነት አለመኖር ደግሞ ውርደት ነው። ስለዚህ እግዚአብሔርን የምንመስልበት በእኛ ውስጥ ያለች ሕያዊት ነፍስ ስትሰጠን እንደ እግዚአብሔር ያለ ሐሳብ እንድናስብ ነው። ሐሳባችሁ እንደ ሐሳቤ ይሁን ብሏል እግዚአብሔር። ስለዚህ ሐሳባቸው እግዚአብሔራዊ ካልሆነ አስተሳሰብ ያላቸው ሰዎች፣ መጥፎ አስተሳሰብ ካላቸው፣ ባዕዳን ከሆኑ፣ አምልኮተ እግዚአብሔር ከሌላቸው፣ የኔነት ብቻ መንፈስ ከሚያሰክራቸው ሰዎች፣ የኔነት መንፈስ የብዙዎቹን ነገር የማያስቡ የኔ ብቻ ይችላል ከሚል አስተሳሰብ ካላቸው ባዕዳን ሰዎች፣ የአንተ ሐሳብ ከሌላቸው ሰዎች አድነኝ ብሎ አሁንም የእግዚአብሔርን የማዳኑን ነገር ይናገራል። ለዚህ ሁሉ ነገር ልንድንበት የምንችለው ከሚመጣብንና ከመጣብን ወደኋላም ካሳለፍነውም ነገር ሊያድነን የሚችለው አንተ የምትልክልን የባህሪ ልጅ እጅህ ነውና እርሱን ላክልን እያለ ዳዊት ብዙዎቹን ነቢያት ወክሎ ወደ እግዚአብሔር ይለምናል። የሚለመን እግዚአብሔር የሚሰማ ጆሮ ያለው የሚያደምጥ ልቡና ያለው እግዚአብሔርም ሰማው፣ እልክልሃለሁኛል እንዳለውም አላስቀርም። በገባለት ቃል ኪዳን መሰረት 5 ቀን ተኩል ሲፈጸም ያንን እጅ ልኮለታል። በሚስጥር 4 ነጥቦችን አናሳና የዛሬው ትምህርት አጠቃልላለሁ። የመጀመሪያው ረድኤትህን። የሰው ልጅ ረድኤት ከሌለው፣ ሰው ረድኤት ከተለየው ዝም ብሎ የሚወዛወዝ በተፈጥሮ እንዳለ እጽዋት ነው። ረድኤተ እግዚአብሔር ከተለየ አንዳንድ ሰዎችን አይታችሁ ከሆነ ረድኤተ እግዚአብሔር ከነርሱ ጋር ካልሆነ የሰከነ ማንነት የላቸው። ረድኤተ እግዚአብሔር አብሮት የሆነ ሰው ግን የሰከነ ማንነት አለው። ያስተውላል፣ አርቆ ይመለከታል፣ በጎንና ክፉን ለይቶ ይመረምራል። ረድኤተ እግዚአብሔር የተለየው ሰው ግን ይህንንም መለየት አይችልም። በራሱ ሐሳብ ተደግፎ ነው የሚሄደው። ከኔ በላይ አዋቂ የለም፣ ከኔ በላይ ወሳኝ የለም ብሎ የሚያስብ ስለሆነ የእግዚአብሔር ረድኤት ከዚህ ሰው ጋር የለም። የእግዚአብሔር ረድኤት አብሮት የሆነ ሰው ግን የእግዚአብሔርን ሥራ የሚሰራ ሰው ነው። ሐሳቡ ሁሉ በእግዚአብሔር ላይ የተጣለ ይሆናል። ስለዚህ የሚናገረው የመጀመሪያው ረድኤትን ከአርያም ላክ ወይንም ደግሞ ልጅን በሥጋ ማርያም ላክ፣ በሥጋ ማርያም ልጅህን ላክ። ይሄንን ነው ዳዊት የሚጠይቀው። ረድኤት የተባለው ለጊዜው ማለት ረድኤት የተባለው መድኃኒታችን ክርስቶስን ነው። እንደገና ኋላም ደግሞ በአዲስ ኪዳን ከዚያች ብላቴና ወይም ከ15 ዓመት ድንግል ከእርሷ የሚወለደውን በሥጋ ማርያም የሚገለጠውን እሱን ላክልን። ለምን? ከረድኤት ስለራቅን። የእግዚአብሔር የማዳን ሥራ ከኛ ስለተለየ ያንን ረድኤት ላክልን እያለ ወደ እግዚአብሔር ይለምናል።
ምክንያቱም ይላል ይሄ ረድኤት መላክ ያስፈለገበት በሥጋ ማርያም የጠየቀው አካላዊ ቃል ኢየሱስ ክርስቶስ መገለጥ ያስፈለገበት ምክንያት አንደኛ ልናስተውለው የሚገባው እሱ መላኩ የሚያስፈልግበት ሰዓት ከብዙ ጦር ወደኛ የሚላኩ አንድ ብቻ አይደሉም። ይኸውላችሁ ወደኛ የሚላኩ ሁለት ብቻ አይደሉም። ወደኛ የሚላኩ ሶስት ብቻ አይደሉም። ከብዙ ጦር ወይም ሰራዊት አድነኝ የአጋንንት ሰራዊቶች አሉ። እኛን በቀንና በሌሊት የሚጠብቀን ታዳጊ መልአክ እንዳለ ደጋግ ሥራ እንድንሰራ የሚያነቃቁን እንዳሉ ክፉ ደግሞ እኩይ ፍልስጣይ የሚባል አለ። በዚህ በስተግራ በኩል የሚቆም ነው። ከእሱ እግዚአብሔር አምላክ ይጠብቀን። ከዚያ አድነኝ፣ ክፉ ሐሳብ አስቤ፣ ክፉ ቃል ተናግሬ፣ ክፉ ግብር እንዳልፈጽም ከእሱ አድነኝ። እንደዚህ ካሉት ሰራዊት እጅ አድነኝ፣ ወይንም ደግሞ ከፍትወታት ከእኩያት ከአጣው ርኩሳት ከፍዳ ከመከራ ነፍስ ከመከራ ሥጋ ፈጽመህ አድነኝ። በሥጋዬ በኩል እንዳልፈተን። ምክንያቱም ከእግር ጥፍራችን ጀምረን እስከ ራስ ጠጉራችን የኛ አይደለም ወገኖች። እኔ ራሴ አይደለሁ፣ እናንተ ብትሆኑ የራሳችሁ አይደላችሁ። እያንዳንዳችን የማን ገንዘቦች ነን? የእግዚአብሔር ገንዘቦች። የተገዛንበት ደግሞ በሚያልፍ በወርቅና በብር አይደለም። የተገዛነው በክርስቶስ ደም ነው። ለዚያ ዋጋ አይወጣለትም ነው። ስለዚህ ከፍትወታት ከእኩያት ከአጣው ርኩሳት ከፍዳ ከመከራ ነፍስ ፈጽመህ አድነኝ ልንድን የምንችለው እርሱ ሲቀርበን ከእኛ ጋር ሲሆን ነው። እነኚህ ዕለት በዕለት የሚዋጉን ኃይላት ናቸው፣ መናፍስቶች ናቸው። እንዴት ከነዚህ መራቅ እንዳለብን መጽሐፍ ቅዱስ ብዙ ይነግረናል። እና ከሳኦል ልጆች ይላል፣ ሌላ ትርጓሜ ነው። ከነሱ እጅ አድነን፣ ወይም ደግሞ ከዲያብሎስ ወገኖች ስልጣኖች፣ ከሱ ባለስልጣናት አድነኝ እያለ ዳዊት በእኛ ተገብቶ እግዚአብሔርን ይለምናል። የሚያድነን ይመጣል። ሁለተኛው እጅ ማለት ይሄ ነው። እጅ ማለት ከዚህ ከክንድ ጀምሮ እስከዚህ ያለው እጅ ይባላል። ተመልከቱ፣ እጅ ነው። ከአንድ አካል ሳይለይ የወደቀ አንድ ነገር ቢወድቅ ከዚህ ከአካል ሳይለይ የወደቀውን ነገር እጄ ማንሳት ይችላል። ከአካሉ ሳይለይ ያ ማለት ከባህሪ አባቱ ከባህሪ ሕይወቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ እጅ የተባለው ክርስቶስ ወደዚህ ዓለም መጥቶ የወደቅነውን እንዲያነሳ የራቅነውን ደግሞ እንዲያቀርበን እሱን ላክልን እያለ ይለምናል። አላችሁ? እግዚአብሔር ከእናንተ ጋር ነው። አሜን። እርሱ ያ የወደቀ እንደሚያነሳ የራቀ እንደሚያቀርብ የቀረበ እንደሚያርቅ የተበተነ እንደሚሰበስብ የቀረበውንም ደግሞ ይሄ እጅ ምን ማድረግ ይችላል? ማራቅ ይችላል። የተበተነውን ደግሞ ይሄ እጅ ምን ማድረግ ይችላል? መሰብሰብ ይችላል። ልብ በሉ ወገኖች፣ እሱን ላክልን። የወደቀ አዳምን ያ እጅ ምን አድርጓልና አንስቷልና። እያንዳንዳችን በአዳም ጀርባ ነበርን። ልብ በሉ ወገኖች፣ በአዳም ጀርባ ስለነበርን እያንዳንዳችን የወደቅነውን በአዳም ጀርባ የነበርነውን አዳማውያንና ሔዋውያን ሁላችንም የሰበሰበን ከወደቅንበት ያነሳን ርቀን የነበርነውን ያቀረበን የተበተነውን የሰበሰበን ያ እጅ የአብ የባህሪ ልጁ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ምስጋና ለስሙ ይድረሰው። እሱን አመስግኑ። ይሄንን አዳምን አንስቷል። የራቀ አዳምን አቅርቧል። የተበተነ መንጋ ሰብስቧል። ያ እጅ ክርስቶስ ነው ወገኖች። ይሄንን የሰበሰበንን የራቅነውን ያቀረበንን የወደቅነውን ያነሳንን ያን አምላክ ማወቅ የግዴታ ከእሱ ጋር ተጣብቆ መኖር። ስለዚህ አለ ዳዊት እጅህን ላክልን እያለ ዳዊት የተማጽኖ ጸሎት አቀረበ። እኛም ይህንን የተማጽኖ ጸሎት በእግዚአብሔር ፊት ስናፈስ ቆይተናል። የማለድ ነው እሱ ማለዳችን ከሌሊት ጀምረን የነበርነው ይህንን ጸሎት ነው። በእግዚአብሔር ፊት ስናፈስ የቆየ ነው። ይህንን ጸሎት ማን ይቀበለዋል? እግዚአብሔር ይቀበለዋል። በማንም ክንፍ ያርጋል?
በቅዱስ ሚካኤል ክንፍ ወደ ሰማይ ያርጋል። ምስጋና ለአምላካችን ለእግዚአብሔር ይድረሰው። አንደኛው እሱ ነው። ሌላው የሰው ኃይሉ በክንዱ እንዲታወቅ የአብ ኃይሉ የሚታወቀው በማን ነው? በወልድ በኢየሱስ ክርስቶስ። የአብን ክብር የመንፈስ ቅዱስንም ክብር የገለጠው ወልድ ነው። በመሰረቱ ስለ አብ ያወቅንበት ስለ መንፈስ ቅዱስም ያወቅንበት የተረዳንበት የምስጢረ ሥላሴን ከንግግር አልፈን በግብር ያየንበት በአካላዊ ቃል በኢየሱስ ክርስቶስ። ስለዚህ እሱን ያየንበት ነው። ጨረሱ። ሌላው የሰው ኃይሉ በክንዱ እንዲታወቅ ነው። የአብ ኃይሉ በወልድ ታውቋል። እጅን ለአካል ኃጥአንን ሰዎች ዛሬ የተቀደሰው ቅዳሴ ካህኑ መጨረሻ ላይ ሀዳፊ ነፍስን የምታሻግር በዚያ ውስጥ ሁለት ሀሳቦች ቀርበዋል። ሰምታችሁ ሁለት ሰዎችን ተመልክተናል። ሁለት ሰዎችን ደጋግ ሰዎችና ክፉ ሰዎችን ሰምተናቸዋል። በመጀመሪያ የደጋግ ሰዎች ነገር ተነግሯል። እናንተ አባቴ ብሩካን እናንተ አባቴ ብሩካን የሚል ቃልና አላቃችሁም የሚል እናንተ አባቴ ብሩካን ኑ የሚል እንደገና ደግሞ ክፉ ስራ የሰሩትን ሰዎች የዲያብሎስ የሐሳቡ መከናወኛ የሆኑትን ሰዎች ደግሞ አላቃችሁም የሚል ቃል ሁለት ነገር ተነግሯል። እነኚህን ኃጥአንን ሁሩ እምኔ አንድ ነገር ዞርበል ይባላል፣ ወግድ ይባላል። የአብ እጅ ይጠቁማል። ሂዱ አላቸው፣ ወግዱ ማለት ነው። ይህንም በእጁ ነው ያደረገው። ደጋግ የሰሩትን ደግሞ ምን አላቸው? ኑ አላቸው፣ ወደ ራሱ ጠራቸው። እኛ ከተጠሩት ቁጥር ነው ወገኖች። በዚህ ብረት ነው፣ በዚህ በረከት ነው የተባረክ ነው። ስለዚህ እጅን ክፉ ግብር ያለባቸውን ክፉ ግብር የሚሰሩትን ሰዎች ያርቁበታል። ደጋግ ስራ የሰሩትን ሰዎች ደግሞ ያቀርቡበታል። ስለዚህ አለ ጻድቃንን ኑ ሀቤ ብሎ ያቀርብበታል። ክፎችን ሰዎች ደግሞ ፈኑ እዴከ ያለበትን ነገር ሲያመጣ እጅህን ላክ ያለው ኃጥአንን የምታረቅበትን እንደገና ደግሞ ጻድቃንን የምታቀርብበትን ያንን እጅህን ላክልን። እርሱ የሚሆነው መቼ ነው ብዬ ጨርሳለሁ። እርሱ የሚሆነው መቼ? ማጠቃለያችን እርሱ የሚሆነው አሁን እነኚህ ሁሉ የተመለከትናቸው ክንዋኔዎች ወደ መጨረሻ የሚያደርሱ ናቸው። ጌታ ወደዚህ ዓለም ሲመጣ ናንድም ብሎ ዳዊት ሲለምን ያን ጊዜ የመጣው በውርደት ነው የመጣው። አሁን ግን ሲመጣ በክብር ይመጣል። ያን ጊዜ በቤተልሔም እንዴት እንደተወለደ የነበረውን ነገር አይታችኋል። በሰዎች በዮርዳኖስ ተጠመቀ፣ በሰዎች መከራ ተቀበለ፣ በሰዎች ተሰቀለ፣ በሰዎች ተተፋበት፣ በሰዎች ተመታ፣ በሰዎች ያልተቀበለው መከራ የለም። አሁን ግን ሲመጣ እንደሷል በክብር ይገለጣል ጌታ። ያንን ከመቤታችን የነሳውን ሥጋ እንደተዋሃደ በክብር ይገለጣል። ያን ጊዜ በመጀመሪያ መልአከ ምክሩ የተባለው የእግዚአብሔርን የምክር ቃል የሚሰማው የሚቀበለው ቅዱስ ሚካኤል የመለከት ድምፅ ይነፋል ማለት ነው። ያ ንጉሥ ሊመጣ ነው፣ አንድ መለከት። ያ ንጉሥ ሊመጣ ነው፣ ሁለት መለከት። ያ ንጉሥ ሊመጣ ነው፣ ሦስት መለከት። ከዚያ በኋላ እልፍ አእላፋት መላእክት አጅበውት ቅዱስ ጴጥሮስ፣ ቅዱስ ጳውሎስ፣ ቅዱስ እንድርያስ ሐዋርያት፣ ሊቃውንት ከእሱ ጋር ሆነው ጌታ በክብር ይገለጣል። ያን ጊዜ በፊቱ የክብር መጽሐፍ ይገለጣል። ያኔ ነው ደግ ሰርተን እንደሆነ ደግ ስራችን የሚፈርድልን፣ ጥፉ ሰርተን እንደሆነ ጥፉ ስራችን የሚፈርድብን ያኔ ነው። እንግዲያውስ ልንገራችሁ ወገኖች፣ ወደ እግዚአብሔር የሚሰበስበንም ከእግዚአብሔር የሚያርቀንም በዚህ ዓለም በተሰጠን ዕድሜ የሰራነው በጎ ነገር ይሰበስበናል ብላችሁ የሰራነው ጥፉ ነገር ደግሞ ይፈርድብናል። ስለዚህ የመጨረሻዋ በዚያ እጅ እናንተ አባቴ ብሩካን ኑ ወደ እኔ ብሎ ይጠራል፣ ይሰበስባችኋል። የማያውቃቸውን ደግሞ ሂዱ ከኔ ይላችኋል። የመጨረሻዋ ቃል እሷ ነች። እግዚአብሔር አምላክ እጁ የተባለው መድኃኒት ክርስቶስ ያ እጅ እንዲሆነን፣ ያ እጅ ደግፈን፣ ያ እጅ ከመከራ ሥጋ ከመከራ ነፍስ ይፈውሰን። ጊዜው የጾም ጊዜ፣ የነቢያት ሐሳብ፣ የነሱ
የተነበየው ትንቢት ሁሉ የሚነገርበት ነው። በዛሬው ትምህርት ሰፊ ነው። በእውነቱ ነቢያት ይነገሩበታል። ከቀደሙት አባቶችም ሚስጥር መጥቶ ይነገርበታል። ለእኛ ይሄ በቃናል። መጨረሻ ላይ የሰማነው ወንጌል ነው። ወንጌሉ ሀሳቡ ምንድን ነው? የቅዱስ ፊልጶስ ጥሪና ምስክርነቱን ነው። ጌታችን ፊልጶስን ተከተለኝ አለ። በዚህ በዮሐንስ ወንጌል ቄሱ ሲያነቡ የሰማችሁት 1:44 ላይ እስከ ፍጻሜ ያለው ምስክርነት ነው። ምስክርነቱ ጌታችን ፊልጶስን ተከተለኝ ብሎ ካስከተለው በኋላ ተከተለኝ ና ሲለው ጊዜ አላባከንም። እሱ ውስጥ የምንመለከተው ፊልጶስን የምናየው ጊዜ አለማባከን፣ ጊዜ አላባከንም። ለምን፣ ወዴት፣ እንዴት የሚል ነገር አላ ተከተለኝ አለው። ተከተለው፣ የእግዚአብሔርን ስራ ሰራ። ተከተሉኝ ብሏል ጌታ፣ እንከተለው፣ የእሱን ስራ እንስራ። እግዚአብሔር በረድኤቱ ከሁላችንም ጋር ይሁን። አነሳስቶ አስጀምሮ ያስፈጸመን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። ደብሩን ያስፋልን፣ ምዕመናን እናንተን ይጠብቅልን። ካህናቱንም ደግሞ አባቶቻችንን ክህነታቸውን እግዚአብሔር አምላክ ይጠብቅልን። እንደ እግዚአብሔር ፈቃድ እንዲሁ ደግሞ ሲፈቅድ ነው አይደል ሁሉ ነገር እግዚአብሔር። እንደ እግዚአብሔር ፈቃድ ደግሞ እንዲሁ በረከት መጥቼ እቀበላለሁ። እግዚአብሔር ከእናንተ ጋር ይሁን።